እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ ሊበላው ነው በቃ። እንዴ አንተ ምን ዝም ብለህ ታኛለህ እንዴ? አይደብርም? ምንድነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሰጠው አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ብሩን የታረከው ጁቴ ትጫወታለህ እንዴ? አሽከርናት ንገረን፣ ችግር የለውም ነገር እሺ። ብሩን የታረከው መልክ ይሰጣል። ወይኔ ወደድኩ መልካም አዲስቲ ማልልኝ ሼር መጠየቅ ይቻላል? ምንድነው የኔ እናት? ምንድነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪየር የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ፣ የዋይ ቫልዩ አለ። ያበለያ በምን ልትጎመጅ ትችላለህ? በሴት በሰው በሴት በሰው ማሻሻሉ ነው። በሰው ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ፣ እኔ በጣም ደህና ነኝ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ደግሞ በሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ኧረ አንተ ልጅ፣ ኧረ በመብርሃን በእናትህ እንዴ! ምን አትቀምሳ ነው እንደዚህ? ምንስ ብታቀምሰው? አበበ ምን እያደረክ ነው እንዴ? እሺ እኛንም አስቀምሰና ብሩ ይድስ ነው ወቀው ቴስቱ ነው። አታፍናት ወረዛ ሂድ። ደሞ ትጫዋለህ እንዴ? በቃ ሰርቼ ከፍላቸዋለሁ። ደግሞ ደደቡ ነው በመጣ ነው እንጂ የኛ ሰራተኛ ስራ አገኘ እንዴ? ያው ምን ሂድ እንስረቅ። ለምን እንስርቃለን? ለምን እዳ የለብን? እዳችንን ከፍለልናል። ነፃ ሆኖ ነው አሁን ገብተን እንተኛ እንጂ ለምን እንሰርቃለን? ስንት መሟላት ያለበት ነገር አለ አይደል እንዴ? ቀበሌ ደግሞ የሳምንቱ ሙሉ ስብሰባ ላይ ናቸው። አበበ ብሩን አልከፈልክም እንዴ? ምንድነው ማልከፍል? እንዴት አትከፍልም? ቆይ አንተ ትልቅ ሰው አለ ሊበላው ነው በቃ። እንዴ አንተ ምን ዝም ብለህ ታኛለህ እንዴ? አይደብርም? ምንድነው የሚደብረው? ምንም የሚደብር ነገር የለም። ይቅርታ። ወደዛ ምን ማለት ነው ይቅርታ? ምንም ነገር እንድታወራኝ አልፈልግም። ምን ነው የምታወሩት? ሰሌ በጣም ይቅርታ። ስልኩን ሰጠው አጣጥሞታል ማለት ያው ከቀበሌ መጥሪያ መጣ። አንተ የተደበቀ ሱስ አለብህ እንዴ? ብሩን የታረከው ጁቴ ትጫወታለህ እንዴ? አሽከርናት ንገረን፣ ችግር የለውም ነገር እሺ። ብሩን የታረከው መልክ ይሰጣል። ወይኔ አንተ በእግዚአብሔር ኧረ በእናትህ እንዴ! የቀበሌ ዳኛ አላታችን ላይ ይቀውጥብናል። አንተ ወስደዛ ለበላተኛ ትሰጣለህ። አቧጭቅጭ እጨቀጭቃለሁ፣ ከተማ አድርጌ እጨቀጭቃለሁ። አታፍርም እንዴ? አንተ እኮ ስለማይገባህ አይገባም። ብር እንዴት እንደሚመጣ ወይኔ ጉድ የረገጠ ቁርጧን ሳትፋን ከበላች አበቃትም እንዴ? ከርሷን ከሞላች እናቷ ታሞ ስለነበረ በቃ ሰጥቷት አልጋ ይዘው መታከም ስለነበረባቸው ይሄን ደግሞ የማረቅ በዚህ ገንዘብ አልነበረት። የኛ ዕዳ ቀስ ብሎ ይከፈላል ብዬ እሷን አስቀድምኩ። ምንድነው ችግር? በቃ አበበ አታውራኝ ወይንም በቃ ሂድና ይሄንንም አሁን ክፈልና ነው። እሺ አመሰግናለሁ። ያው መንገድ ላይ ስትሄድ የዘመርኩ አረቶ በእናትህ ይክፈል ወስዶ እንዴ! ስማ እኛ እኮ መክፈል አቅቶን ምናምን አይደለም። እሺ እንዲህ ፋራ ምናምን መስለን ነው በየጊዜው እየሰጠን ሂድ ክፈል ስንል ከቀበሌው ሰውየው ጋር ያለንን ችግር ጠንቅቀህ ታውቀዋለህ። አባቴ ከቀበሌ ጋር ያለው ነገር ትክክል አይደለም። በቃ ሶይን ተረድተህ ክፈል እኮ ነው። እንደዛ ልጅ 40 ጊዜ እንነጋገር ነው እናንተ። ያረቶ በእናትህ ውሰድ፣ እነዛ ስጠው፣ ሂድና ክፈል። ደግሞ የሚገርመኝ እንዴት አወቁት? ይሄን ቤት ቀን አሽተተውት ነው አይን ጫማ። አዎ ትንሽ ትሸታለች። ውጣ! አው ደግሞ ከዚህ ልጅ ጋር ነው። እለቢው አንተ እንዴት ይገባሃል? ለማንኛውም ሰፈር ለመቀየር አስቤያለሁ። ወደ ሌላ አካባቢ ቤት ልከራይ እያሰብኩ ነው። እጄ ላይ ትንሽ ብር ስለሌለ ነው እንጂ በቃ ተመለስ ሸቢ። ባይ። አቀፋፈል ደግሞ እኔ ጋር አለ። ስማ
መልኪን መንገድ ላይ አግኝቻለሁ። እና ብሩን ከፈልክ? ቀበሌ ዝግ ነው፣ ስብሰባ ላይ ናቸው። እና ብሩንስ? አበበ እኔ እንደዚህ አይነት ነገር አይሰራልኝም። ምንድነው የምትፈልገው? የሌለ ነገር ይፈልጋል ጀለስ። ታዲያ ለምን እንደኔ ይሰጠኛል? የቀረው ገንዘብስ? ለመልኪ እየሰጠው። አሁን በቃ እግዚአብሔርን በርበሬ ማጠን ያለባችሁ እኮ ለአክቲንግ ራሱ ይገብዳል እኮ። በጣም ያስገርም ነገር ነው። አረ እሷን ተዋት። ያቺ ደንባዣ እኔ ላይ ልትጠባረር አልሞከረችም። ጋርቢ ኪሪንግ ሚ ነው። ከዛ 3500 ነው 4000 የኔ አፍቃሪዎች የቴሌግራም ግሩፕ አለና እዛ ውስጥ ገብቼ ወይ ስላቸው ሴቶቹ ለበለው አንደኛ ግን 4000 ምናምን ሰው ያልከው በጣም ብቸኛ እንደሆንክ ነው የምቆጥረው እኔ ማለት ነው። የሚያፈቅሩኝ ሴቶች በማህበር ተደራጅተው የሆነ ቦታ ቤት ተከራይተው ድግስ ደግሰው ፎቶ ይለጥፈው ሊያመልኩኝ ሲሉ አረ ተው ምናምን በመገላገል ያቆሙ ምን ነው የእንደ በሬ ነኝ ያለው ቻሱንቶ ኤክሷ በጣም አፈላ ማለት ነው። ወስጄ ማለት እንኳ ምናምን ስለው ጥርሱ እንዲህ ተበትኖ የሲኒ ጎማ ፈነዳውን ችግር ውስጥ ነኝ ማለት ነው። ይሄ ምንድነው አሁንም ትደባደባለህ እንዴ ህፃን? እሱን ተው ማለት አንደኛዋ ቺክ ስራ መዳይታ የግረኛ ምናምን ልትመጻደቅ ሞከረች። እኔስ የፈጠነ እዛው ጋር BYD ኢትዮን ገዛውና እያሽከረከርኩ ባጠገቧ ቅንድሜን ሰቅ እያለፍኩ ላል እንግዲህ አንተ እየተወሻሸን ነው ይገባኛል። ግን የሆነ የሚታመን አይነት ፌር የሆነ ውሸት ዋሽኝ ሲያስጠላ። የኛ ሙሽራ ናሾይ ናሾይ አንቺ ልጅ ደህና ናሾይ ላካ ልጇ ነው ወይስ እናቱ ናት? ምንድን ነው ያወራው? ልጇ ነው ወይስ ባሏ ነው? POV ሲስተር ባለፈው ሳምንት ምግብ የሰጠችው ለማኝ በዚህ ዙር ሲመጣ የምግብ አሰራር መጽሐፍ ይዞላት ሲመጣ ምን ያህል ቢያስጠላ ነው? ምን ያህል ምግብሽ በቃ ቢያስጠላ ነው? በለማኝ አንቺ ረበስ ሼር አድርጉላችሁ፣ ይሄንን ቪዲዮ ለሲስተሮቻችሁ ሼር አድርጉላችሁ። በመሃል ስሜታዊ ሆነ የጂሙን ትልቅ ብረት ስትሞክር ምን ታየኛለህ? ማን ነው አንተ ራስህ ማን ነህ? ማን ነው? እኔ ጂም ውስጥ ብሮኮሊ ሄድ በቃ ጸጉራችሁ እንደዚህ የሆኑ ወንዶች አሉ። ከዛ ደግሞ ዱላ አቋም የሆነች ብረት ታነሱና የፈጠነ ሄዳችሁ መስታወቱ ጋር እንደዚህ በቃ ማይሆን በቃ ምንድነው ቆይ መሰሩት። በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ? ቲቸር 256 እንዴት ነው የመጣው? የኔ እናት ጎበዝ ልጅ። እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው፣ ከዛ እዚህ ጋር ካፈን ነው፣ እዚህ ጋር አባዛ ነው፣ ቀጥታ ምን መጣ? 256 ጎበዝ ልጅ አንቺ። ቲቸር እኔ አራተኛው አልገባኝም። አንተ ቆርቆ እንዳካተራስ ይሄ ሁሉ ስለፈለፈ የነበረው ላንተ አይደለ? 5 ማርክ ነው የቀነስኩት። አሁን እሺ 5 ማርክ። እኔም ግን አራተኛው አልገባኝም። የኔ እናት እኔ ልሳቀቅ አልገባሽም? አራተኛው ምንም ችግር የለም። ማስጠኛለሽ ቤትሽ ቤት የለም አይደለ? ቤት እየመጣሁ አስጠናሻለሁ። እሺ የአራተኛው ልጅ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ውጤት ነው። እሺ እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት? ተመለስ 19000 ማርክ ቀንሽባለሁ። ሲያዝ መጠየቅ ይቻላል? ምንድን ነው እናት ምንድን ነው ያልገባሽ? የትኛው የመጨረሻው ነው? አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ? ስኩዌር ሲደረጉ የኤክስ ቫልዩ አለ፣ የዋይ ቫልዩ አለ። በፈተና ነው እንደ የትምህርት ጥራት አሁን ፈተና አንዱ ነው እንጂ የትምህርት ጥራት ማስጠበቂያ ብቸኛ መንገድ አይደለም። የትምህርት ማን ነው የፈተና የትምህርትህ ምን ደረጃ ላይ እንዳለ እንዲያሳይህ ነው እንጂ በራሱ ጥራት የሚያመጣ ነገር አይደለም። አሁን እያየን ያለነው ግን ሙሉ በሙሉ ፈተናን እንደ ትምህርት ጥራት ማስጠበቂያ በሚመስል መንገድ ነው ተግባራዊ እየተደረገ ያለው። ፈተና ኢዝ ሲምፕሊ ማን እንደሆንን ራቁታችን እንዲያሳየን ነው። ከዛ ውጪ እኮ የሚያደርገው ነገር የለም። ከዛ በኋላ ያንን ታይና አሃ በዚህ ደረጃ መጥፎ ከሆነን እናስተካክል ብለህ ትሄዳለህ እንጂ ፈተናው ባይተሰልፍማ ምን ይሄ ትንሽ ቁጥር በማሳለፋችን ደረታችንን ልንመታ ነው? ኢትሳድ እንዴ ተማሪዎች እኮ እንዲያልፉ ነው እንፈልገው። ምንም ኢንትረስት የለም ተማሪ በመውደቁ የሚገኝ ምንም ጥቅም የለም። ችግሩ ያለው እንደ አገር ያለን ኢንትረስት ዝም ብሎ ካፓሲቲው የሌለው ችሎታው የሌለው በደንብ ያልተማረ ሰው ዩኒቨርሲቲዎች ውስጥ አስገብተህ ይሄንን ሳይማሩና ሳያውቁ ዲግሪ እየያዙ ወረቀት እየያዙ የሚካሄድበትን ስርዓት ካላቆምከው
ዘን የሚሆነው ምንድነው እንደ አገር ኬፓብል የሆኑ እንኳን የሆነ ትውልድ ማፍራት ያቅትህና ይሄ እንደ ማአት በውድድር መልክ እየመጣብን ያለው የዓለም ሁኔታ ይውጣናል። እኔ አሁን እዚህ ሐሳብ ላይ መናገር መፈልገው ነገር ምን መሰላችሁ? አንድ ተማሪ ከአንደኛ እስከ 12ኛ ክፍል ሲማር ጥሩ ባልሆነ መንገድ ተምሮ 12ኛ ክፍል ከደረሰ በኋላ ያን የሚያክል ከባድ ፈተና አስቀምጦ ተማሪዎችን እንዲያልፉ ሆፕ ማድረግ ምንድነው ትርፉ? ትንሽ ተማሪዎች በማለፋቸው ኩራት የማይሰማው ከሆነ እኮ አንድ ሰው መጀመሪያ ማድረግ ያለበት ከትልቅዬ ፈተና በፊት ጥራት ያለው ትምህርትን ለመስጠት መሞከር ነው። ፎር ኤግዛምፕል የሚያስተምሩ ለምሳሌ አስተማሪዎች ምን ያህል ዕውቀት አላቸው? ተማሪዎቹን ዕውቀት ፊድ ለማድረግ ከዛ አንድን ተማሪ እኮ ዝም ብለህ ብሌም ልታደርገው አትችልም። አሁን እየተደረገ ያለው ግን እሱ ነው። አንድ ተማሪ 12ኛ ክፍል ላይ አላለፍክም ከየት የተማረውን ምን አይነት በጣም እስቲ ዴንሲቲ የሆነ ትምህርት ተሰጥቶት ነው እስቲ ተማሪው እንዲያልፍ ሆፕ እየተደረገ ያለው አይደለም። በጣም አንድ ትምህርት ቤት ውስጥ አቬሬጅ 80 እና 100 ተማሪ አንድ ክፍል ውስጥ እየተማረ ከዛ አንድ አስተማሪ እዛ ጋር ገብቶ የሚያስተምረውን ራሱ በስርዓት የማይረዳ አስተማሪ ማለት ነው። ቱ ቢ ኦነስት እኔ 95% አስተማሪዎች ቢጠየቁ ለኪሳቸው እንደው መኖር ስለፈለጉ ኪራይ በየወሩ እየደረሰባቸው ስለሆነ እንጂ ማስተማር ፍላጎታቸው ሆኖ አይደለም። በመጀመሪያ ደረጃ ጥሩ ተማሪዎች ለመገንባት ወደው የሚያስተምሩ አስተማሪዎች ማበልጸግ ያስፈልጋል። ይሄ እንዴት ነው የሚደረገው? ደግሞ አስተማሪዎች የሚጠይቁትን ጥያቄ በማሟላት ማለት ነው። ለምሳሌ ሰሞኑን የዶክተር ምናምን ሰልፎች ነበሩ አይደለ? አለፈ በቃ ጸጥ ተብሎ ዝም ብሎ ታለፉ። መምህሮችም እኮ በዛው ልክ እኮ ሰላማዊ ሰልፍ መውጣት እኮ ይፈልጋሉ። ሁሉም ደስ ብሎት አይደለም እያስተማረ ያለው። ትንሽዬ ደሞዝ እየተከፈለው እንዴት ነው ክፍል ውስጥ ራሱ ደስተኛ ሆኖ የሚያስተምረው? እንደገና ደግሞ ተማሪዎች ይሄ ሁሉ ነገር ተደርጎላቸው ራሱ ማለት በጣም ኳሊቲ የሆነ ትምህርት ተሰጥቷቸው ራሱ እንደሚወድቁ እየታወቀ እንደዚህ አይነት ሺት የሆነ ትምህርት እያስተማሩ አሁን እኔ የመንግስት ትምህርት ቤት እኮ 5 ቻፕተር እኮ በስርዓት እኮ አይማሩም። 5 ቻፕተር በስርዓት አይማሩም፣ ግን ለማትሪክ ይቀርባሉ። ከ9ኛ ክፍል እስከ 12ኛ ክፍል አጥኑ ተብላችሁ። ይሄ እኮ የትምህርቱን ስታተስ ማወቅ አለማወቅ ላይ ቤዝድ ያደረገ ሳይሆን ተማሪዎችን ዋይፕ ማድረግ ላይ ነው። እስቲ ምን የተሻለ ስራ ተሰራ? እስቲ ተማሪዎችን 2% 3% እያሉ ከማስወደቅ የዘለለ ምን አይነት የተሻለ ስራ ተሰርቷል? እኔ በዚህ 3 ምናምን ዓመት ውስጥ ያስተዋልኩት አንድና አንድ ነገር ፈተናው በጣም ጠንካራ ሆነ። በቃ እንዴት ነው እንዳይኮራረጁ ተማሪዎቹን መጉዳት በሚመስል ሁኔታ ሳይቀር ዩኒቨርሲቲ ድረስ ወስደህ በጣም በስንትና ስንት ስትረስ ፈትናቸው ከዛ በኋላ ግን ውጤት እንዲያመጡ ሆፕ አደረክ። ኦብቪየስሊ ውጤት እንደማያመጡ እኮ እሱ ራሱ እኮ ያውቀዋል። ለምን እንደሆነ ታውቃለህ? የተማሩት ትምህርት እንደዚህ አይነት ከባድ ፈተና እንዲፈተኑ በቂ እንደማያደርጋቸው ያውቃል። ሶሉሽን ብሎ ግን የመረጠው ለ12 ዓመት እንደዚህ አይነት ሃርሽ የሆነ ፈተና እንፈተናቸውና አዳዲስ የሚመጡት ጄነሬሽኖች በቃ እንደዚህ አይነት ፈተና ይጠብቀናል ራሳችንን እናዘጋጅ ምናምን ብለው ያጠናሉ ነው። እኮ የሆነ የሮቦት እንትን ምናምን አይደለም እኮ። አፍተር ኦል ተማሪዎቹ ኳሊቲ ትምህርት እስካላገኙ ድረስ ምንም የሚስተካከል አይነት ነገር የለም። ጥራት ያለው ትምህርትን ሰጥተህ ነው ጥራት ያለውን ፈተና ለመፈተን መዘጋጀት። እሱ ባሌለበት ሁኔታ ግን ምግብ ሳይበሉ እጃቸው እንደታጠቡ ነው መቁጠር ያለብን። በማለፋቸው ኩራት ካልተሰማህ ዘንድ ትምህርት የሚሰጥበትን አስጣጥ አስተካክለው። የሚስተካከለው ደግሞ መጀመሪያ ትላልቅና ከባባድ ፈተና በመፈተን አይደለም ነው። ዳሴት ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። እኔ ምንም ነገር የለኝ። ምንድነው አንተ ጎረቤት ጮህ ሰምቼ ሂጂ ማዳን አለብህ። አለበለዚያ ህይወትን ነው ማመሰቃቀል። ምንድነው እገላል እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ መናት ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫር ቀጥ ብለው ውጣው። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። ተቀየርበት። የታሰረውም ሰውዬ ይሄ በማያገባችሁ የምትገቡ ሰዎች ለእናንተ ነው። ይሄ ሼር አድርጉላችሁ። ኦል ኢትዮጵያን ማምስ ቢ ላይክ አንተ ደደብ ካሲያ አረማጅን አረ እንደዛ አይደለም። አረ እንደዛ አይደለም። ጀነኔ ላይ ያነሳ እንደምታስቢው እኮ አይደለም። ገለህ ነበር ፈጣሪ ባይኖር
መድኃኒዓለም ባንተ ታምር ታረፍኩ። ባንተ ታምር ለአባቴ ይደውልልሃል። አባቴ ታድግ ጫማ ይኸው እንደዚህ ጫማ ይላል። ያለች በቃ ይቺ የምታስቅ ነገር ናት ሁሉም ቤት። ከዛ ፋዘርህ ሲመጣ ይሄን ልጅህን ውሰድልኝ በቃ እኔ ሆስፒታል ሊያስገባኝ ነበር ዛሬ እግዚአብሔርን ያወጣኝ እኔ ላይ ጫማ አነሳ። አረ እንደሱ አይደለም አባዬ ምናምን ዝም በል አንተ እንደጠገብከው ይልና ቀበቶውን መዘዝ። እናትህ ቀን ትኮርሽማለች፣ አባትዬው ይቀበልሃል። በቃ ላይፍ ያምራል። ዳቦ ስንት ነገስተህ መጣው? 20 ዳቦ ነው አተዋት አልቋል ለኔ ስንት ዳቦ ሰጠሽ? አንድ ሌላውስ? በላሁት በጊዜ ዞር በላትኝም ታዲያ ምን ነው አምኜም 19 ዳቦ ምን አድርገሽ በላሽው? ተከባይ ወደዛ ዞር ብዬ ራስን ችዬ ብቻ ተከሳይቼ ቁጭ አልኩኝ። ራሳ ጉዳይ የገንዘቤን ማይበረክት ለካ ለዚህ ተስፋ ቆረጠ። አንተ ጨረሰ በቃ። Ladies and gentlemen, today we discuss about our doctor and our student is sick stomach. Hey student, what happened? Sick stomach. You every day wash hand? Every day. Every day you wash hand? Every day. Which is up to me every day. Which is up to me every day. Nice boy. Another level of our student is no problem, no stomach sick. No bacteria. No bacteria. Wash hand. He doctor, our student is no problem. Hey student, say one. Which is up to me? Which is up to me every day. Which is up to me every day. Which is up to me every day. No bacteria. No bacteria is wash hand free. Mandela said, nay tarani. ላይፍ ቦይ እነዚህ ልጆች ለምን አታስፈርማቸው? በቃ የሚገርም የአፍሪካ ላይፍ ቦይ ማስታወቂያ። በዚህ አሁን ያወሩት እንግሊዘኛ አይደለም ግን አፍሪካኛ ነው ያወሩት። የሀብታም ልጅ ሆነህ ቤት ስትከራይ ሰላም ነው አለ። የሚከራይ ቤት አይቼ ነበር። አለ። ኦኬ ስንት ክፍል ነው? አንድ ክፍል። በጣም አሪፍ። ውሃ ምናምን አለ? ተሟላ ነው? ሻወር አለ። ኦኬ ሙቅ ነው? አይ ቀዝቃዛ። ኦኬ እኔ ሰውነት ያለ መደም ታውቂያለሽ? ቀዝቃዛ ሻወር ለዛ ነው። ዋይፋይ ምናምን አለ አይደል? ዋይፋይ ምንድን ነው የፈለከው? እውነት ነው ነው የሚከራይ ቤት ውስጥ ዋይፋይ አለ ነው የምልሽ? የለም? አዎ ከባድ ነው። እንትንስ እሺ ይሄ እንጀራ ምናምን ምጣድ እሱ አለ። መጋገር እስከቻልክ ድረስ መክፈል እስከቻልክ ድረስ አለ። እኔ ሆነ የምጋግረው ነው። ማን ይጋግርልህ ፈለክ ታዲያ? ሆቴል ነው ያመጣኸው ወይስ ሊከራይ ይፈልጋል? ቀልድ ነው እንዲያስከው? ቀልድ ነው ያስከው? አይደለም ሰው ሊከራይልሽ ማለት ነው። ልጅሽ እንዳደገ እዚህ ቤት አይቆይም። ዛሬ ቆንጆ ምግብ ነው ያሰራውልሽ። ጆዬ እየበላ ጠብቀኝ፣ ጓደኛዬ ጋር ደርሼ ልምጣ። ማን ጋር? ዮኒ ጋር። ታዲያ ለምንድን ነው እስካሁን አብረሽኝ የመጣሽ? የዮኒን አመል ታውቀው የለ? አሁን ነው ቴክስት የላከልኝ። እሱን ደግሞ ማስከፋት አልፈልግም። እሺ ሂጂ በቃ። አንተ ጆሲ ቶሎ ሂጂ፣ ዮናስ እንዳይነጫነጭብሽ። ጓደኞቼ እውነታቸው ነበር ማለት ነው። ስለምኑ? አትወደኝም። እኔማ አልፈትንህ ነበር። አለመውደዴን በምን አወቅሽ? ብትወደኝማ በዮናስ ትቀና ነበር። አንተ ግን ጊዜ ነው ያብከነከነ። እኔ የህይወትን ፈተና የምትጋራኝ ሴት ነው የምፈልገው እንጂ ፈተና ላይ ፈተና የምትጨምርብኝ ሴት አልፈልግም። ጆሲ የሴትነት ፍርሃቴን ተረዳኝ እንጂ። አንቺም ቀድመሽ የወንድነት ክብሬን ጠብቅልኝ። እወድሃለሁ። እኔም ምን አይነት አሁን ክሪንጅ የሆነ ቪዲዮ ነው። ቆይ እንዴት ነው ቆይ አሁን እንደዚህ ተባብለህ መጨረሻ ላይ እወድሃለሁ ወራ ብትባባለው እነዚህ ሰዎች ሊገሉን ነው እንዴ? ቆይ በቪዲዮ አልሞት አላቸው። በቃ ምን አይነት ነገር ነው? ቆይ አሁን ምንድነው ሻውኔ በኢየሱስ ስንት ጊዜ ፈለጋ በኋላ እንግዲህ ምን የመሰለ የቢምቢ መቃወሚያ ወር ደግሞ የቢምቢ መድኃኒት አግኝተናል። ዲቫይሷ እንግዲህ የአክሽን ላይ ወር ደግሞ ቢምቢዎችን አየር ላይ ሲጠብስ ሲንመለከቱና እንመለስ። እንደምትመለከቱ ይኸው እየቃኘ ነው ያለው። ቢምቢዎችን እየፈለገ ነው የሚገኘው። አንድ ተገኘ ተጠበሰች። እኔ አይረንዶም ያሳቀኝ የለም። ስኬት ኢራን ናቸው እንትን ሚሳኤሎቹ ኢራን ናቸው። እስራኤል ናት ደግሞ ይቺ አይረንዶማ
የቤዚክ ኤር ዲፌንስን ፎርሙላዎች ያሟላል ብዬ ከማስባቸው መሰረቶች መካከል አንደኛው ያው የቤዚክ ኤር ዲፌንስ ምንድነው? ራዳር አለ። ከዛ ራዳሩን ታርጌት የሚመርጥበት ወይ ደግሞ ታርጌት ጥሩና ትክክለኛ ወገንና ጠላትን የሚለይበት አለ። ከዛ ደግሞ ምን አይነት ውሳኔ ይወሰንበት የሚል ስፒዱን ትራክ የሚያደርጋለ። ከዛ ደግሞ ያው ኢንፎርሜሽን ወደ ኢንተርሴፕተር ሚሳይሉ በዚህ ኬዝ ደግሞ ሌዘር ነው፣ ወደ እሱ ኢንፎርሜሽን ሚልካለ። ከዛ ደግሞ ኢንተርሴፕሽኑ ምኑ ጋር መፈጠር አለበት፣ ምኑ ጋር መተኮስ አለበት የሚለውን ዲተርሚን ያደርጋልና ይሄ ሁሉ አንድ ሴንትራል ኮማንድ ይባላል። ራዳር አለው። ከዛ ደግሞ የሚወነጨፉት ሚሳይሎች አሉ። ምንድነው ያወራው? አሁን እኔ ምንም አልገባኝም። እናንተ ከምታውቋቸው የዲፌንስ ወይ ደግሞ የአየር መቃወሚያ መሳሪያዎች መካከል ኢፌክቲቭ ነው ብላችሁ የምታስቡት ነው ደግሞ ያለ ምንም ነገር እቺን ታክል ነገር አያሳልፍም እንትን ቢምቢ እንኳን አያሳልፍም ብላችሁ የምታስቡት ኤር ዲፌንስ ካለ ኮሜንት ላይ አስቀምጡልኝ። አስቀምጡለት ወንድሜ። አረ ስልክ አስደውለኝ በእናትህ፣ ስልኬን ሰረቁኝ እኮ። አረ በእናትህ ለቤተሰብ እንኳን ልንገራቸው እንጂ ቢያንስ። ወይኔ ሄሎ ቴትዬ እንዴት ነሽ? ሀዊ ነኝ። አረ ሀዊ ነኝ። ስልኬን ሰረቁኝ እኮ። ይኸውልሽማ ከመጀመሪያው ጀምሮ ልንገርሽ። መጀመሪያ አራተኛ ላይ ቆይ ልቀቀኝ እንጂ ወንድሜ ምን ሆነክ ነው? ይኸውልሽ መጀመሪያ ላይ አራተኛ ጥግ አስገቡኝ፣ ታክሲ ማለት ነው። እግሩ ላይ እንደዚህ ሳምሶናይት ይዟል። እኔ ምንድነው ብዬ ሳፈጥበት እነሱ ለካ እየተነጋገሩ ነበር ነበር ቴትዬ። ከዛ እኮ ነው የበሉኝ። ከዛ እኮ ነው የሰረቁኝ። የት ሄዳለሁ በእናትህ? ለራሴ ስልኬን ተሰርቄ እኮ ነው በእናትህ። ምን አንድ ልጅ ተባብሮኝ ነው እንደው እግዚአብሔር ይስጣው። ምን አደረግሽ አንቺ? ቆይ ያልሽኝን ነገር እንዴት አደረግሽ? እንዴት ሆነልሽ? እሱማ ስመጣ ይደርሳል እንዴ? ምን አንዱ ሊገለኝ እኮ ነው እዚህ። ምን ሆነ ነው ወንድሜ? ልጨርስ እንጂ እቴትዬ በቃ አወራሻለሁኝ ያለውን ነገር። እቺ ነው ስልኬን መሰረቁን ልንገርሽ ብዬ ነው። በቃ የድፍድፉንም እንትን ባይውና እኔ አስተካክለዋለሁ ስመጣ። እሺ ቴትዬ ችግር የለውም። እሺ ቴትዬ እሺ እኔ እናት አመሰግናለሁ ወንድሜ። እቺ ነው ማን ተነክ ያስደውል። እቺ ነው ያለ ሴሎ የሚለኝ ማን ይሰጠኛል? ማን ነው? እግዚአብሔር ይስጥልኝ እኔ ወንድ። በቃ ዝም ብለህ ነው እሺ ብትጠይቃት። ወንድ አይደለ እንዴ? ምን ያስፈራሃል? ጉዳዩ መቼ ወንድነት ሆነና? እባክህ እናት አንድ ቡና መልሼ ጠራትና እኔ ጀምረላለሁ፣ አንተ ትቀጥላለህ። እሺ ቀይምሩ እናት አረፊ። ምን ነው ቡናው ጥሩ አይደለም እንዴ? አሬ ይጣፍጣል። ቆይ ፍቅረኛ አለሽ እንዴ? ምን እንቺ ምን አይነት ጥያቄ ነው ራሱ? ፍልጥ ብለህ ፍቅረኛ እንዴ? እናት መልስ አልወሰዳችሁም? ቲፕ ብሎ ሰጥቶሽ የለ ውሰጂ፣ ችግር የለም። ብዙ ጊዜ መጥቶ ቲፕ ሰጥቶ ነው የሚሄደው። የዛሬው ግን በዛ። መቀበል አልችልም። እንደነገርኩሽ አትገሪው፣ ግን ይወድሻል። ለመናገር ፈርቶ ነው። ፍቅርን ፍቅር እንጂ ገንዘብ አይተካውም። አትፍራ ብላለች። በይው ደግሞ ከኔ የበለጠ የሚያስፈልጋቸው አባቶች አሉ። ምንድነው አሁን? እሺ ኢትዮጵያን ማም አየሽ ይባርካት ይከብዳቱ ማክር በደንብ እንዴ ወዘደርመኝ ስንት ዶላር ነው ያለች እንዴ ታየሽ እንግዲህ ሲመጣ ምንድርኛ ምንድነው ተኛችን በሴትያ በእጇ ይዛ ትራፊክ ፖሊሱን የደበደበው እንዲሁም የመንግስት ሰራተኛን የደበደበው ተከሳሽ ታማኝ አስማማው አንዳርጌ በ3 ዓመት የተፈረደበት ሲሆን ነገር ግን ተከሳሽ አንደኛ አረንጓዴ አሻራ በችግኝ ተከላ አስተዋጽኦ ያደረገ ሲሆን ሁለተኛ የቤተሰብ አስተዳዳሪ ስለሆነ የተዘረዘሩት ሙሉ ለሙሉ ታይቶ ከ3 ዓመት እስር ወደ 25 ቀን ወርዶ በ25 ቀን እስር እንዲታሰር ተፈርዶበታል። ያማራችን የጠበሳችሁ ችግኝ ተከሉ ይህ ሰውዬ እኮ በኢየሱስ ምሁር ሆነ ባንዴ። ምን አይነት ሳይኮ ሰው! እንዴት እንደዚህ ግን ሳይኮ ይሆናል ሰው? በኢየሱስ ነገርማ አሁን ምንድነው ቆይ የሚያሳየን? የምር አቺ አቤት እንዴ ብደፊ ነው ከማፈቅረው ሰው ጋር አብረሽ ነው? አላወኩም ምናምን ትያለሽ እንዴ? ደግሞ አንቺ አይደብርሽም? ሃይላንድ ለቅላሚ ሆነሽ ፍቅረኛ ምናምን ስትሽ ሃይላንድ አቋም ይዞ እንዴ ማለት ወይ ደህና መልክ የለሽ ወይ ብር ይልሽ ለምን አበላም ብር ካለ ስታስጠላ ምን አይነት እኮ ነው የሚሰሩት ስራ እነዚህ ተማሪዎች። እሺ ሰላም ነው ሙባ ማን ፈጠረሽ? ሙባ አንድ ነገር ልነግርህ ነበር። ነበር
በጣም እንደምወድ ታውቃለህ አይደል? አላውቅም። እሺ ልጅ አንዳንድ ልጅ ናቸው ከተከላለ አላውቅም ማለት ይኸውልሽ ካለ ምሮት ይነግርሻል። በቃ አልፈልግሽም ሌላ ሰው እንዴ ማለት ምንድነው? ቆይ ደግሞ ይችኛዋ ከኋላ ማን ነው የጠራት? ቆይ ደስታለች ወጥቻ ይቀድመኛልና ተቆጣጣሩ አቻል እንባ ይቀጥላል። በጣም እውነት አዝናለሁ በዚህ ጉዳይ በረዝኔ እዚህ የተባበሩት ዲቃኖች ስብስብ የሆነት እኔ እኮ ብርሃኑ ነጋ ላይ ልፈርድ እኮ እልና ደግሞ እቆማለሁ። ደግሞ የሆነ ሰዓት በቃ እንደነዚህ አይነት ተማሪዎች እያሉ ቆይ ቤት በኩል ነው የሚታለፈው? ቆይ ማትሪክ ቤት የዋሉ 8 ቁጥር በስፍር ስለካ ስመጥር ሁሉ ጊዜ ስማትር ችቦ አይሞላም ወገቧ ቆንጂቴ ማርሸት ነው ቀለቧ ስታይ ግልጽ አይደለም ለኔ ሐሳቧ ተንቀጠቀጠ ዳሌዋ ጭብጥ አቋም እደቷኑ ብለሽ እንመለስ አመሰግናለሁ። ግርጣት አገረጣት ሉላን This are the Rastaman with it when they combination at the doggy station. Yes, Malayan, now we're Rasta. እስኪያገጣት ምን እንጂ ጊዜና ቦታ የምትሆን ህይወት ከቶ መስተፋ አንተ አስቤው አላውቅም። እግዚአብሔር ዱቅ አይደሉ አፍንጫቸው በተለይ በቃ ምን እንደሚያክል በጣም ይመሳሰላሉ። በቃ ወንድምና እህት ናቸው ወይ ወልደሹ ነው። ፒኦቪ ከቦይፍሬንዷ ጋር የተጣላች ሰሞን እንዴ ኦንላይን ገባ የሞተ ሰው ኦንላይን ያየሽ እኮ ነው የምትመስዪው። ድሮስ ላይ ገባ ነው እንዴ ታዲያ? ከማን አባቱ ጋር ሊያወራ ነው የገባው? ከኔ ጋር ተኮራርፎ። ሴትዮ ተረጋጊ። ኦንላይን ለመጀናጀን ብቻ አይደለም የሚገባው። ፕሮፋይል ፒክቸሩን ቀየረ እንዴ? በቃ ሰውየው ጠዋት ተነስቶ የዕለት ተዕለት ተግባሩን በተከበረ ቁጥር እያንዳንዱ ነገር ሊያስገርምሽ ነው ማለት ነው። አያም ኤፍሪማን ይላል። ነፃ ነኝ ካሁን ወዲህ የእናንተ ሆነኝ እያላቸው እኮ ነው ሴቶቹ። ኡፍ ደና ብሎክ ያደረገሽን ሌላ አካውንት ከፍተሽ ከምትቃጣይ ስልክሽን አምጪ ለኔ ስጪ። እንዳውም ተነሽ አዲስ ቀሚስ እንገዛለን። በዛ በኮሪደሩ መስመር አሪፍ ፎቶ ታንሽኛለሽ። ከዛን አናቱ ላይ እየፖስትኩኝ ጨጓራውን ካልገሸለጥኩት እኔ አስተለፈች አይደለም። ተነሽ ቆይ ተረጋጊ እንጂ ብሎክ ተደራርጋችኋል እኮ። እሱ እንዳንቺ ስራ ፈቶ አዲስ አካውንት ከፍቶ ላያይሽ ይችላል። ያል እራኡ ካላየም ያለበት ድረስ ሄደን እናሳየዋለን። ተነሽ ጉድ ፈላ። እኔ ስራ አለብኝ አያገባኝም። ተነሽ ሴስኪ ፎቶ ነው የምታነሺ። ሴስኪ ቅናት። ወይኔ ሴቶች እኮ አትቅኑ ግን እግዚአብሔር ልነቅሉ ነው የምትደርሱት። በምን ልትጎመጅ ትችላለህ? በሴት በሰው በሰው ማሻሻሉ ነው። በሰው ተማሪ ወጣት ልክ ተመኝ ማን ከለከለ? ጎምጅ በሴት በሰው ወንድ ልጅ ሰው አይደለም እኮ። ምን ልታቋርጥ ትችላለህ? ሀገር አየር ወለድ በሽታ ጥቀስ፣ ሳይነስ። ሰዎች ለመዘነጥ ምን አድርገው ታያለህ? ሱፍ። በምን ልትጎመጅ ትችላለህ? በሴት በሰው የምን በሰው? በወንድም በሴት ከአፉ የወጣ አፋፍ ነው። ቀስ ብዬ ነው የምለው። በሴት በሰው በሁለቱም አይጎመጅም እያለን ያለ ነው ማለት ነው። ሌላ ሲስተም ቢኖር ኖሮ ከዚህ የተሻለ ሲቪላይዜሽን ላይ አንደርስም። ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ፌሚኒዝም የሚባል እንቅስቃሴ አለ አላችሁ እኮ ግን we don't care ግድ አይሰጠንም።
ወንድ አገር ነው የሚሰራው፣ ሴት ሶሳይቲ ነው ማህበረሰብ ነው የምትሰራው። ያለ ወንድ መር ስርዓት ዓለም የትም አትደርስ የትም። እኔ ማለት ነው ባይዞ ሰው እንደዚህ ስላለ ማስኩሊን በቃ ይሄ አለ አይደለም የኋላ ቀር ምናምን ይባላል። it is just fact። አንዳንዴ ወንዶች የሆነን በቃ ሪያሊቲ ኤክስፕረስ ለማድረግ ችግር ውስጥ ሲገቡ እናያለን። ገና ለገና ምን እንባላለን በሚል ፍራቻ ማለት ነው። ግን በቃ ሪል ነው እኮ ያለ ወንድ መር ስርዓት ዓለም የትም አትደርስም። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አዋላ